ዛሬ ሐዋርያት ሥራ ምዕራፍ 2 እናነባለን። እንደዚህ በሚል ይነበባል። በጌታ በኢየሱስ ክርስቶስ አነባለሁ። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጠቅ አውሎ ነፋስ ከሰማይ ድምፅ መጣ። አሜን ሲአሜን ወለሲ ድንገት ምን መጣ? ክርስቲያንን እኮ ከሌላው የሚለየው በመጠባበቅ ስለሚኖር ነው እንጂ ምን ይለየናል ታዲያ? ክርስቲያን መለየት ያለበት አማኝ መለየት ያለበት በመጠባበቅ መኖር አለባችሁ። ድንገት የሆነ ነገር ይሆናል። ድንገት የሚቀየር ነገር አለ። አሜን። እንደ አምስቱ ደነጋግሎች በቃ ድንገት መለከት ይነፋል። ስለዚህ የተቀመጠ ጓዳ የተደበቀ የሆነ ኃይል አለ፣ የሆነ ዘይት አለ። እንደው ዝም ብለን ጣራና ግድግዳውን ለማየት የምንመላለስ ከሆነ ዛሬ እግዚአብሔር ሐሳባችንን ይቀይረው። የሆነ ነገር ድንገት አንድ ቀን ይሆናል። የሆነ ነገር ይሆናል። አሜን ነው። ታሪክን ይቀይራል ኢየሱስ። ሁኔታን ይቀይራል ኢየሱስ። የነበረው እንዳልነበረ ያደርጋል ኢየሱስ። አይደለም እንደ ከሕግ ወደ ጸጋ የቀየረ አምላካችን እግዚአብሔር ዛሬ ደግሞ ሁኔታችን መቀየር ይችላል። ሃሌሉያ ይችላል። ይሄን በመጠባበቅ መኖር አለብን ቅዱሳን። እግዚአብሔር ድንገት ንፋስ ከየት አቅጣጫ እንደሚመጣ እንደማይታወቅ ሁሉ የእግዚአብሔር ነገርም እንደዚያው ነው። ድንገት ነገር ይቀየራል። ድንገት ታሪክ ይቀየራል። ድንገት የሆነ ነገር ይሆናል። ድንገት ዝቅ ያለው ከፍ ይላል። ድንገት ተራራው ዝቅ ይላል። ሃሌሉያ ሃሌሉያ። በሕይወታችሁ አስደንጋጭ ያልሆነ የምስራች የሆነ ነገር በኢየሱስ ስም ይሆንባችሁ። አሜንታችሁ እንደሚሆንለት ሰው አይደለም። አንድ ሰው ዛሬ ሰንጥቆ ይውጣ። የእግዚአብሔር ኃይል ያገኘው፣ የእግዚአብሔር እሳት ያገኘው፣ የእግዚአብሔር ክብር ያገኘው፣ የእግዚአብሔር መንፈስ ያገኘው እሳት ይምጣባችሁ በኢየሱስ። ኢየሱስ ጌታ ነው። ድካምን የሚያስወግድ ፍዛዜን የሚያስወግድ የእግዚአብሔር እሳት አደባባዩን ያገኘው። ሲያገኘው በሎሴ ድንገት እኮ ነው የሚለው እግዚአብሔር ቃል። ይሄ ቃል ሕያው ነው ወንድሞቼ። ሲቃሉ ሕያው ነው በሎሴ። ቃልህ በሎሴ ሕያው ነው በሎሴ። እነኚህ ሰዎች እኮ እንደኔና እንደናንተ ናቸው እኮ። ሃይማኖት እኮ ባለበት ነው። ፈሪሳውያን ባለበት እኮ ነው። ሰዱቃውያን ጻፍቶች ባሉበት እኮ ነው። እነሱ ግን የተነገረላቸው የተስፋ ቃል አላቸው። አሜን ነው ወይ? አሜን ነው ወይ? ድንገት አሜን 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 አሜን። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጠቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጦም የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ሃሌሉያ። በሁሉም መንፈስ ቅዱስ ሞላባቸው። በኢየሱስም ልጸልይልህ፣ መንፈስ ቅዱስ ይሙላብህ፣ ይሙላ ባንተ ላይ፣ ይሙላብሽ ባንቺ ላይ። አሮጌውን ያስወግድ፣ የሚወጣውን ያስወጣ፣ የሚቃጠለውን ያቃጥል። የእግዚአብሔር እሳት ይግባ አንቺ ላይ። ሐዘን ይወገድ፣ ጭንገፋ ይወገድ፣ ሞት ይወገድ፣ ድካም ይወገድ። በኢየሱስም መንፈስ ቅዱስ ይሙላባቸው። ይሙላብህ በለው አጠገብ ያለውን እስቲ ይሙላብሽ ባያት እስቲ ይሙላብህ በኢየሱስ ይሙላብህ በኢየሱስ መንፈስ ይሙላባቸው። መንፈስ ይሙላባቸው። አረ ሃሌሉያ። ሞላባቸው። መንፈስ ቅዱስም ይናገሩ ዘንድ እንደ ሰጣቸው በሌላ ልሳኖች ይናገሩ ጀመር። አሜን አሜን። ልሳን የሚናገሩ ሰዎች ልሳን አይከለከልም ወንድሜ። የኔም ቤት ልንገርሽ፣ ልሳን ከእግዚአብሔር ጸጋዎች ጌታ ኢየሱስ ክርስቶስ ከሚሰጣቸው ጸጋዎች መካከል አንዱ ነው። ፈልጉት፣ እግዚአብሔር ልሳን ይስጣችሁ። በልሳን የሚናገር ማንን ያንጻል? ይሄ ለቤተ ክርስቲያን ጌታ የሰጠው ስጦታ ነው። ነገር ግን እንደ ጥሩምባ ዝም ብሎ ባባባባ የሚባል አይደለም። አሜን ነው ወይ? ኢየሱስ ጌታ ነው። አሜን ነው ወይ? አሜን። እግዚአብሔር ሆይ በሉሲ ከዘጠኙ በሉሲ ጸጋ ስጦታዎች መካከል በሉሲ እባክህ በሉሲ አንዱን በሉሲ ሁለቱን በሉሲ ሶስቱን በሉሲ በኔ ላይ በሉሲ አውርድብኝ በሉሲ። ለአንዳንዱ ትንቢትን መናገር፣ ለአንዳንዱ ልሳንን መናገር፣ ሌላውን ደግሞ ልሳንን መተርጎም፣ ሌላውን ቸርነትን፣ ሌላውን እምነት ይሰጣል። እምነት የጸጋ ስጦታ። አንደኛ ቆሮንቶስ ምዕራፍ 12 የሚለው አማኝ እዚህ ቤት አለ ወይ? ኢየሱስ ጌታ ነው። የጸጋ ስጦታ ነው። አሜን ነው ወይ? እመን በኢየሱስ ስም።
አንተና ቤትህ ይድናል። ነገርህ ይስተካከላል። ሕይወትህ ይስተካከላል። መንገድህ ይስተካከላል። በኢየሱስም ይስተካከላል። ለምን? በዓለ ሃምሳ በመጣ ጊዜ መንፈስ ቅዱስ በእያንዳንዱ ላይ ሞላባቸው። ሃሌሉያ። ዛሬ ርዕሳችን በቃ እንደው ልብ ካለ የሚሰማ ካለ ዛሬ ርዕሳችን በዓለ ሃምሳ ቀን ይባል። በዓለ ሃምሳ ይሁንልን። ኧረ ሃሌሉያ። ሃምሳ ይሁንልን። ሃሌሉያ። ኢዮቤልዩ ይሁንልን። ጌታ ኢየሱስ ይርዳን። ኢየሱስ ጌታ ነው። የእግዚአብሔር መንፈስ ጉባኤ ላይ ከሌለ የሚሰራ ስራ የለም። የእግዚአብሔር መንፈስ በቤታችን ላይ ዘንድሮ መስራት ይጀምር። አሜን በሉሴ። አሜን በሉሴ። አሜን በሉሴ። መንፈስ በሉሴ ያለ ክልከላ በሉሴ በእኛ ቤት ላይ በሉሴ በኃይል በሉሴ ይገለጥ በሉሴ። መንፈስ ቅዱስ ሲመጣ ተራራውን ሜዳ ያደርጋል። መንፈስ ቅዱስ ሲመጣ ጫካውን ይመነጥራል። መንፈስ ቅዱስ ሲመጣ የማይነካውን ይነካል። መንፈስ ቅዱስ ሲመጣ የማይገባበት ይገባል። ወገኖቼ ኢየሱስ ጌታ ነው። አንዳንዴ በስጋ የምንታገላቸው ነገሮች መንፈስ ከነካው ከዛ በኋላ ነገር ሁሉ ይሰልላል። የሰለሉ እጆች ይመለሳሉ። እምቢ ያሉ ይመለሳሉ። የራቁ ይመለሳሉ። የወደቁ ይነሳሉ። በመንፈስ ቅዱስ ኃይል የሞተም ይነሳል። ኧረ ይሁን፣ ኧረ ይሁን። እኔ ላይ በሉሴ ካቦድ ይሁን በሉሴ የከበደ በሉሴ የወፈረ በሉሴ የእግዚአብሔር በሉሴ ቅባት በሉሴ በእኔ ላይ በሉሴ ይረፍ በሉሴ። በኢየሱስ መሄድ ያልቻላችሁትን መራመድ ያልቻላችሁትን መግባት ያልቻላችሁትን አልከፈት ያለን በር የሚከፍት የእግዚአብሔር ክብር በዚህ ቤት ይምጣ። በኢየሱስ ስም ይምጣ። The message is not a history. The message is not just word. The message is power. You can't do anything without the power of God. The power of God. When the power cometh, he delivered the sick. He delivered those who are bound by the devil. In the name of Jesus Christ today, may somebody be delivered. May somebody be released in the power of resurrection. ያለፈው ዘመኔን ወቀስኩት ወንድሞቼ ወቀስኩት። በኔ ኃይል በኔ ጥበብ በኔ ጉልበት ያረኩትን ዘመን ሁሉ ወቀስኩት። አሁን አንድ ምጸልየው ጸሎት አለ። በኢትዮጵያ የሪቫይቫል ኃይል ይነሳ። It is not by might, it is not by strength, by the Spirit of God. በኃይል አይደለም፣ በጉልበት አይደለም፣ በጥበብ አይደለም፣ በእውቀት አይደለም። ነገር ሁሉ የሚከናወነው በእግዚአብሔር ኃይል ነው። ሲአሜን በሉሲ። የእግዚአብሔር መንፈስ እንደ ሰደድ እሳት ኢትዮጵያን ይንካት። የሪቫይቫል መንፈስ ይንካት። የመነሳት ዘመን ይምጣላት። ሁሌ ልንገርህ፣ ቤትህም፣ ኑሮህም፣ ስራህም፣ ትዳርህም፣ እንጀራህም፣ መውጣት መግባትህም የሆነ ነገር እንደቆመ ከተሰማህ የሆነ አደጋ አለ። አደጋ አለ። የቆመ ነገር ይተላል ይባላል። የቆመ ውሃ ይጠጣል። የቆመ ነገር አደጋ አለ። ዝም ያለ ነገር አደጋ አለ። ቸርች መመላለስ ጥሩ ሆኖ እሱ ብቻውን በቂ አይደለም። ይገርት አሜን ነው ወይ? አሜን ነው ወይ? የቆመ ነገር ዘንድሮ በኢየሱስ ክርስቶስ ስም መውጫ በር ይጋኝ። አራ አሜን በሉሲ። አሜን በሉሲ። አራ አሜን በሉሲ። አራ አሜን በሉሲ። የቆመ ነገር ብዙ ነገሮች አልባሌ ነፍሳትን ያፈራል። ወደ ስብከት ያልገባው ያፈራል። ትላትሎችን፣ ነፍሳቶችን፣ ለሰው ሕይወት ጠንቅ የሆኑ ነገሮችን፣ መርዛማ ነገሮችን፣ አሜማዎችን፣ ምንድነው ይሄ ኮሌራዎችን፣ የተለያዩ ነገሮች እዛ ውሃ ወለድ በሽታም ይባላል። ውሃ የወለደው ይሄ በሽታ ብዙውን ጊዜ ከቆመ ውሃ ነው የሚመጣው። የሚሄድ ነገር ሁሌም ንጹህ ነው። በኢየሱስ ስም ሕይወትህ ተራማጅ ይሁን። ተራማጅ ይሁን። ተራማጅ ይሁን። ሲራመዳለ በሉሲ። እራመዳለሁ በሉሲ። መጽሐፉ ሲናገር ከክብር ወደ ክብር እንለወጣለን የሚል እግዚአብሔር ቃል። በኢየሱስም ጉባኤያችን ከክብር ወደ ክብር
ሰዎች የጫኑብን የማናቀው የሆነ ዶክትሪን እና ኮተት ከዛሬ ጀምሮ በኢየሱስ ስም አራግፈዋለሁ። አሜን በሉ እስኪ። ሲአሜን በሉ እስኪ። ኮተት ይራገፍ፣ ድካም ይራገፍ፣ አልባሌ ነገር ይራገፍ፣ እግዚአብሔር የማይወደው ነገር ሁሉ ይራገፍ፣ በኢየሱስ ስም ይራገፍ። ክብር ለአምላካችን ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። በዓለ 50 ይሁንልህ፣ በዓለ 50 ይሁንልሽ። አሜን 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 አሜን። በዓለ 50 ለኛ ቤት ይሁንልን። በቃ ዛንድሮ በቃ ካቦድ በእኛ ቤት ይሁን። እሳቱ ይንደድ እዚህ ቤት ላይ። ስትጸልዩ እሳቱን እየጠራችሁ፣ ስታመልኩ እሳቱን እየጠራችሁ። ኧረ ሃሌሉያ። ሲመለክ ዝም ብለን የምናይ ሴትና ወንድ አንሁን። ሲዘመር አምልኮ ሁሉ ጸሎት ሁሉ ለምንድን ነው? ክብሩን ለመጥራት ነው፣ ኃይል ለመጥራት ነው እንጂ እዛ ጋር የሚቆመውን ሰውዬ ለማድነቅ ለማደናነቅ አይደለም። ኃይሉ እንዲመጣ ነው። አሜን ነው። ዳዊት አይደለም ንጉሥ ዳዊት ምንን አምጡልኝ ነው ያለው? በገናዬ። አሜን። ለምን? የእግዚአብሔር ምን እንዲመጣ? ክብር እንዲመጣ፣ ኃይል እንዲመጣ፣ መንፈሱ ጉባኤውን እንዲሞላው ነው የሚዘመረው። አሜን ነው። አሜን ነው። ሲአሜን በሎሲ እንጂ እናንተ ደስ ለማሰኘት አይደለም። መንፈስ ቅዱስን አብረን እንድንጠራ። አሜን ነው። ሲመለክ አብረን እናመልካለን። ሲሸበሸብ አብረን እናሸበሽባለን። ሲጸለይ ድምጻችንን አውጥተን አብረን እንጸልያለን። አሜን። አንዳንዶቻችሁ ጫዋዎች ናችሁ። መጽሐፍ ቅዱስ ላይ በዓላቶች አሉ። አሜን። በዓለ 50 ራሱን የቻለ በዓል ነው። በዓለ ምን 50 ማለት 50ኛ ቀን ማለት ነው፣ ሌላ ማለት አይደለም። በዓለ 50 በዓለ 50ኛው ቀን በደረሰ ጊዜ የተገባ ኪዳን ስላለ ያንን ኪዳን እየተጠባበቁ ቁጭ ባሉት ላይ ሁሉ መንፈስ ቅዱስ ሞላባቸው ነው የሚለው እግዚአብሔር ቃል። ሲአሜን በሉ እስኪ። ኢየሱስ ጌታ ነው። በዓለ 50 ማለት ፔንቴኮስት ማለት ነው። በዓለ 50 መንፈስ ቅዱስ ምን ያለበት የወረደበት ቀን ማለት ነው። የወረደበት ነው። አሜን። ፔንቴኮስት ማለት የእግዚአብሔር ክብር፣ የእግዚአብሔር መንፈስ፣ የተገባው ኪዳን የወረደበት ዕለት ነው። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። እኛም ፔንቴኮስት እንባላለን። ባይዘው አሜን ነው። አሜን ነው። በዓለ 50 የካደ ሰው ክርስቲያን አይደለም። መንፈስ ቅዱስን የካደ ሰው ክርስቲያን አይደለም። ጌታ እንደዚህ ነው ያለው፣ የሰው ልጅን የፈለጋችሁትን አርጉት። አሜን። ምን አርጉ? በሰው ልጅ ላይ የፈለጋችሁትን ነገር አርጉ፣ ነገር ግን በመንፈስ ቅዱስ ላይ። አሜን። ኢየሱስ ጌታ ነው። ምሕረት የሌለው ኃጢአት ነው መንፈስ ቅዱስን ምን ያለ የተዘባበተ ሰው። ኢየሱስ ጌታ ነው። መንገዳችሁን አትሳቱ። ቤታችን የመንፈስ ቤት ነው፣ የደረቆች ቤት አይደለም። አሜን ነው። የአጥንቶች ቤት አይደለም። ቤታችን እርጥብ ነው። እርጥብ ነው በሉ እስኪ። ቤታችን በሉ እስኪ። በመንፈስ በሉ እስኪ። የሚነካ በሉ እስኪ ቤት ነው በሉ እስኪ። እግዚአብሔር ለእስራኤል የተናገረው ነገር አለ። 7ን 8ን 9ን የቂጣ በዓላቶች አድርጉ ብሎ ሰጥቷቸዋል። በደንብ ስሙኝ። የአዲስ ኪዳንን የጌታን ኢየሱስ ክርስቶስ ልደት፣ ሞትና ትንሣኤ እንዲሁም ደግሞ በ40ኛው ቀን ማድረጉን አረ ሃሌሉያ፣ አረ ሃሌሉያ ምሳሌ አድርጎ እግዚአብሔር ለእስራኤል ነግሯቸዋል። ክብር ለአምላካችን ይሁን። እያጨበጨባችሁ አዳምጡኝ። ጌታ የተባረከ ይሁን። አሜን ነው። 7 የቂጣ በዓላቶች ብሎ እግዚአብሔር ለሙሴ በዘሌዋውያን ምዕራፍ 23 ነው ሰጥቷቸዋል። ኢየሱስ ጌታ ነው። አሜን በሉኛ። አሜን በሉኛ። ሲአሜን በሉኛ። በዓላቶች አሉ፣ የቂጣ በዓላቶች። በዓል ማለት ምን ማለት ነው? ልግለጥና ልለፈው። ጌታ የተባረከ ይሁን። what is feast ወይም ደግሞ what is a holiday ወይም ደግሞ 7 feast days ይላል
7 የቂጣ ምኖች በዓላቶች ይላል። በዓል ምንድን ነው? በዓል በደንብ ስሙ። ለእስራኤል በዓል ብሎ የተሰጠው በእግዚአብሔርና በሰው መካከል ለመለኮታዊ ዓላማ የሚገናኙበት ቀን ማለት ነው። አሜን አሜን ነው። ለምን ብያለሁ? ለመለኮታዊ ዓላማ for a holy purpose፣ ለቅዱስ ዓላማ። ኢየሱስ ጌታ ነው። አሜን ነው። ለእግዚአብሔር ነገር አምላካቸውን ለማምለክ እግዚአብሔር ላደረገላቸው ነገር ምስጋና ለማቅረብ የሚገናኙበትን ቀን ፊስት ዴይዝ ይሉታል። ኢየሱስ ጌታ ነው። ስለዚህ በዓል ሲባል እኛ ጋም ስላለ ነው። በዓል ገና መጣ ሲባል፣ ፋሲካ መጣ ሲባል፣ ወይም ደግሞ አዲስ ዓመት መጣ ሲባል ዓለምና ዓለማዊነትን ማንገሻ ቦታ አይደለም። ወይም ደግሞ ከእግዚአብሔር ርቀን የማይረባ ነገር ለማድረግ አይደለም። ያንን ቀን በእግዚአብሔርና በእኛ መካከል ያንን ቀን ያለውን ግንኙነት የምናጦዝበት ቀን ነው። አሜን። ለዛ ነው የገና ቀን በእግዚአብሔር ቤት ነው መገኘት ያለብን። አሜን በሉሲ። አዲስ ዓመት በእግዚአብሔር ቤት ነው መገኘት ያለብን። ትንሣኤ በእግዚአብሔር ቤት ነው መገኘት ያለብን። አሜን በሉሲ። ሁሉም ነገር ከዚያ በኋላ የሚደርስ ነው። ቤተሰብ መጠያየቁ፣ የሆነ ነገር ማረፉ ዋናውን ቅዱስ ዓላማ ከፈጸሙ በኋላ ነው የሚያረጉት። እስራኤል በደንብ ስሙኝ። ጌታ የተባረከ ይሁን። አሜን። ቅዱሱን ነገር የእግዚአብሔርን ነገር እዚህስ ምን ይሆናል? ልክ በዓል ሲመጣ ሲባል አገሬ ሄጃለሁ፣ እናቴ ጋር ሄጃለሁ፣ አባቴ ጋር ሄጃለሁ፣ እንዲህ ሆኛል። ኖ ኖ ኖ ኖ ኖ። ያንን ቀን እንድታስበው እግዚአብሔር ያዘጋጀው በአንተና በእርሱ መካከል ያለህን ግንኙነት የምታጦዝበት፣ የምታስብበት፣ ቃሉን በማንበብ በእግዚአብሔር ቤት በመጸለይ በማምለክ ቃሉን በማዳመጥ የምታሳልፈው ጊዜ እንዲሆን የሰጠ እግዚአብሔር ሲአሜን በለው። የመጀመሪያው በዓል ኢየሱስ ጌታ ነው። መጨረሻ ላይ የምናየው የጴንጤቆስ ወይም ደግሞ የበዓለ ሃምሳም በዓል ነው የምናየው። ከዛ በፊት ግን የምናያቸው 3 በዓላቶች አሉ። አሜን። These feasts are for the holy purpose። የመጀመሪያውና እግዚአብሔር ለእስራኤል ሕዝብ የሰጠው በዘሌዋውያን ምዕራፍ 23 ቁጥር 5 ላይ የሚገኘው በዓል ምን ይባላል መሰላችሁ? የፋሲካ በዓል ይባላል። አሜን። የምን በዓል? የፋሲካ በዓል ወይም ደግሞ feast of Passover ይለዋል። the feast of what? Passover ምን ማለት ነው? የፋሲካ በዓል። እግዚአብሔር ለሙሴ እንደተናገረው ኢየሱስ ክርስቶስ ጌታ ነው። ምን ብሎ ተናግሮት ነበር? በጊቱን የሰባችውን ንጽይቱን አምጣና ምን በላት? ሰዋትና ደሙን በመቃንና በበሮቻችሁ ላይ ምን በለው? ቀባው። የሞት መልአክን በመጣ ጊዜ ምን ይላችኋል? ያልፋችኋል። ያንን ጊዜ እንደ ፋሲካ አረ ሃሌሉያ ፊስት ኦፍ ፓስ ኦቨር ይባላል። አሜን። ዘሌዋውያን ምዕራፍ 23ን አጠገባችሁ አድርጋችሁ ተከታተሉ። ዘሌዋውያን ምዕራፍ 23 ላይ ከአንድ ጀምሮ እግዚአብሔር ሙሴን እንዲህ ብሎ ምን አለው? ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ የተቀደሰ ጉባኤ ብላችሁ የምታውጇቸው በዓላቶች አለ። አሜን። ምኖቼ? በዓላቶቼ የእግዚአብሔር በዓላት እነዚህ ናቸው። በዓል ማለት ምንድን ነው ብያለሁ? ህዝቡና እግዚአብሔር ለተቀደሰ ዓላማ የሚገናኝበት ጊዜ ማለት ነው። አሜን አሜን። ለተቀደሰ ምን ዓላማ የሚሉበት 6 ቀን ስራ ይሰራል። በሰባተኛው ቀን ግን የእረፍት ሰንበት ነው። የተቀደሰ ጉባኤ ይሆንበታል። ምንም ስራ አትሰሩም። በምትሰሩበት ሁሉ ለእግዚአብሔር ሰንበት ነው። ይህን ሌላ ቀን እናወራለን። እነዚህ የእግዚአብሔር በዓላት በየዘመናቸው የምታውጇቸው የተቀደሰ ጉባኤ ናቸው። በመጀመሪያ ወር በ14ኛው ቀን ሲመሽ የእግዚአብሔር ምንድን ነው? ፋሲካ። ክብር ለጌታ ይሁን። ይሄ መጀመሪያው በዓል ነው። ይሄ መጀመሪያው ቂጣ በዓል እግዚአብሔር ለሙሴ እንደተናገረው ይሄ የማለፊያ ነው። ኢዝ አ ፊስት ኦፍ ፓስኦቨር ፋሲካ ነው። ፋሲካችን ደግሞ ኢየሱስ ክርስቶስ ታርዶልናለኛ። አሜን የሚለኝ የለማ። ፋሲካችን ማን ነው? መጽሐፍ ቅዱስ ሲናገር በደንብ ይሄንን ያዙ። መጀመሪያ ዘሌዋውያን ጠለቅ ላላችሁ ሰዎች
ይሄ ዘሌዋውያን ላይ የተቀመጠው ለአዲስ ኪዳን ቤተክርስቲያን ለሙሽራይቱ ወይም ለአዲስ ኪዳን ቤተክርስቲያን እግዚአብሔር የሚቆጥረው 7ቱ አብያተ ክርስቲያናትን ሲሆን ለእስራኤሎች ደግሞ አሜን ነው the seven trumpets የሚባል ነው እነሱ የሚቆጥሩ 7ቱን መለከት እነኚህን ሁሉ ጨምሮ እነኚህ ግን እስከ 4ኛው በዓል ድረስ ለአዲስ ኪዳን ለኢየሱስ ክርስቶስ መምጣትና ደግሞም በመስቀል ላይ መሞትና በሶስተኛው ቀን በክርስቶስ ኃይል በትንሣኤው ኃይል ተነስቶ እስከሚያርግበት ጊዜ ድረስ ተመልሶም በዓለ ሃምሳ ቀን እስከሚሆንበት ድረስ የሚሰራው ስራ ምሳሌ የሆነ ጥላ ነው። አዲስ ኪዳንና ብሉይ ኪዳን ሁሌም እንደምታውቁት ብሉይ ኪዳን በአዲስ ኪዳን ሊሆን ላለው ነገር ጥላው ነው። ሪያሊቲው እኔ ጌታ የተባረከ ይሁን። እንደዚህ ልበላችሁ አሁን እዛ ጋር ማይክ የያዘው ሰውዬ ማን ነው? ይታያል የሆነ ጥላ። እሺ እዛ ላይ አይታይም? ምንድነው ያ የሚሄደው? እኔ ሲሄድ ይሄዳል፣ ስቆም ይቆማል። አይደለም እንዴ? ያኛው የኔ ጥላ ብሉይ ኪዳን ነው። አዲሱ ኪዳን እውነተኛው ኢየሱስ የመጣበት አሜን ወለሲ ብሉይ ኪዳን የአዲስ ኪዳን ጥላ ነው ማለት ነው። ሪያሊቲው እውነት ትክክል ቃል ስጋ ሆኖ በመካከላችን ያደረው በአዲስ ኪዳን ቃል ስጋ ሆኖ የተወለደው ኢየሱስ እውነተኛው ነው። ብሉይ ኪዳን ደግሞ ኢየሱስ ጥላው ነው። ሲአሜን ወለሲ that's shadow, this is the reality. The New Testament is the reality of the Old Testament. ማቴዎስ ወንጌል ምዕራፍ 26 ላይ እንዲህ የሚል ቃል ተቀምጧል። ኢየሱስም እነዚህን ቃሎች ሁሉ በፈጸመ ጊዜ ለደቀ መዛሙርቱ ከ2 ቀን በኋላ ፋሲካ እንዲሆን ታውቃላችሁ አላቸው። አሜን ነው። ከምን በኋላ? ከ2 ቀን በኋላ ምን እንደሚሆን? ፋሲካ እንደሚሆን ታውቃላችሁ። የሰው ልጅም ሊሰቀል አልፎ ይሰጣል አለ። እውነተኛው ፋሲካችን ዓለም ሳይፈጠር የታረደው በግ አሜን ነው ወይ? አሜን ነው ወይ? ፋሲካችን ከዘላለም ከድቅድቅ ጨለማ ወደ ሕይወት ያመጣን ፋሲካችን የታረደን ኢየሱሳችን አሜን ነው ወይ? ይሄ እንደሚሆን ስላወቀው እግዚአብሔር አስቀድሞ ለሙሴ ይሄንን ሕግ ሰጥቶታል። ይሄንን የመጀመሪያ በዓል አድርጎ እግዚአብሔር ለሙሴ ሰጥቷቸዋል። ኖረውበታል። ነገር ግን ጥላ ነው። ይሆን ያለ የሚታረድ በእውነት የሚል የዓለምን ኃጢአት የሚያሰሪ የእግዚአብሔር በግ ያለው አሜን። የዓለምን ምን ኃጢአት ሁሉ ምን የሚያደርግ የሚያሰሪ የእግዚአብሔር በግ ሃሌሉያ አሜን ነው ወይ? ማቴዎስ ምዕራፍ 3 ላይ ከተጠመቀ በኋላ እነሆ መንፈስ ቅዱስ በርግብ አምሳያ አለይ ሲአሜን በሎሴ መጣችና በእሱ ላይ አረፈች ይላል። እንደዚህም አለ እነሆ የምወደው ልጄ ይሄ ነውና እሱን ምን በሉት አይደለም። መንፈስ ቅዱስ በምን አምሳያ? በርግብ አምሳያ የተዘጋጀው በግ ላይ ሙላት መጥቶ አደረበት። ሲአሜን በሎሴ አሜን በሎሴ። በሌላ አነጋገር እርግቢቱ በጉን መራችው ማለት አራ ሃሌሉያ። እርግቢቷ በጉን ወደ መስቀል መራችው። ያለ እርግቡ ማንም ሰው ዋይ ያለ እርግብ ያለ መንፈስ ቅዱስ ያለ ባለ ሃምሳ በሕይወታችሁ ሳይሆን አንዳች ነገር ፈቀቅ ማለት አይችልም። forget your doctrines, forget ዝም ብሎ ኮተትና ዝባንኬ በጌታ በኢየሱስ ስም ቤታችን እግዚአብሔር ቤት ይባላል። መንፈስ ቅዱስ በምን አምሳያ? በርግብ አምሳያ መታ ምኑ ላይ አረፈች? በጉ ላይ አረፈች። መንፈስን ወይም ደግሞ መንፈስ ቅዱስ ወይም መለኮት ወይ እግዚአብሔር በሙላት ሃሌሉያ አራ ሃሌሉያ በሙላት አረፈበት። ኢየሱስ ጌታ ነው። እርግብ በጉን ምን አረገችው? መራችው። the lamb was laid by what? by the dove። የመጀመሪያው ምሳሌ አድርጎ የሰጣቸው የምን በዓል ነው ብያለሁ? የምን ብዬ ነው? የፋሲካ በዓል። ኢየሱስ ጌታ ነው። የፋሲካ በዓል። ሁለተኛ ደግሞ የሰጣቸው በዓል እዛው ላይ ሄዳችሁ ስታነቡት ያንኑ ቃል ስታነቡት ቀጥላችሁ ስታነቡት the feast of unleavened bread ይላል። ምን ማለት ነው? የቂጣ በዓል ማለት ነው። እሱን ቃል እስከ መጨረሻ ሙሉን ቤት ተገብታችሁ ታነባላችሁ። ይህ የቂጣ በዓል አሜን ነው ወይ?
ቃሉን ሄዳችሁ እዛ ጋር ስታነቡት ቂጣው ንጹህ ይሁን ይላል። አሜን። ምን ያላለ? በእርሾ ምን ያላለ? ያልተለወሰ ከንጹህ ህብስት የሚሰራ። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ይሄ የሚያሳየው ምንድነው? ኢየሱስ ለእያንዳንዳችን የተሰዋ ፍጹም ንጹህ የሆነ መስዋዕት ነው። በዚህም ወር በ15ኛው ቀን ለእግዚአብሔር የቂጣ በዓል ነው። የመጀመሪያው ቀን የተቀደሰ ጉባኤ ይሁንላችሁ፣ የተግባር ሥራ ሁሉ አትሰሩም እያለ ኢየሱስ ክርስቶስ ጌታ ነው። ይህ ቂጣ አሜን አሜን፣ ይህ ህብስት ንጹህ ነው። ከምን ያልተቀየጠ ነው? ከእርሾ ያልተቀየጠ ነው። ኢየሱስ ክርስቶስ ንጹህ ነው። ኃጢአት የማያውቅ ስለኛ ምን ያለ ነው? ኃጢአት የሆነ ነው። ንጹህ ነው። is a perfect sacrifice። ሐዋርያ ጳውሎስ ለዚህ ነው አንደኛ ቆሮንቶስ ምዕራፍ 5 ላይ እንደዚህ ብሏል፣ በመካከላችሁ መልካም አይደለም ጥቂት እርሾ ሊጡን ሁሉ ምን እንደሚያደርግ እንደሚያቦካ አታውቁምን? እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ ምን አድርጉ? አሮጌውን ምን አድርጉ? ሲያስወግዱ በሉሴ፣ አሮጌ ማንነት በሉሴ፣ አሮጌ ህይወት በሉሴ፣ አሮጌ አውቆማዳ በሉሴ፣ አሮጌ ዘይት በሉሴ፣ በኢየሱስ ስም በሉሴ ይወገድ። በይሴ እኔ መቤት ይወገድ በሉሴ። ፋሲካችን ማን? ክርስቶስ ታርዷልና። ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾ አይደለም። አሜን ነው ወይ? ልማድ ነው ያኛው፣ ጥላ ነው ያኛው። አሁን ግን ሃሌሉያ የቂጣ በዓል እያልን የምንቆርጠው ቀን የለንም። አሁን ፋሲካችን ኢየሱስ ምን ብሎልናል? ታርዶልናል። ኢየሱስ ጌታ ነው። በዓላችን ኢየሱስ ነው። ዕለት ዕለት ኢየሱስ ነው። ሲአሜን በለኝስቴ፣ ሃሌሉያ በለኝስቴ። 30ው ቀን የኢየሱስ ነው። ዓመታቱ የኢየሱስ ነው። ዘመኑ የኢየሱስ ነው። ጊዜው የኢየሱስ ነው። ሶስተኛ ላይ እግዚአብሔር ያስቀመጠላቸው በዓል the feast of the first fruit ይላቸዋል፣ ወይም ደግሞ አማርኛው የመወዝወዝ በዓል ይለዋል። እዛው ቃል ላይ ወረድ ብላችሁ ስታነቡ አለ። ክብር ለአምላካችን ለኢየሱስ ይሁን። በመጀመሪያው ቀን የተቀደሰ ጉባኤ ይሁንላችሁ፣ የተግባር ሥራ ሁሉ አትስሩባት። 7 ቀንም ለእግዚአብሔር የእሳት ቁርባን አቅርቡ። በሰባተኛው ቀን የተቀደሰ ጉባኤ ነው፣ የተግባር ሥራ ሁሉ አትስሩባት። እግዚአብሔር ሙሴን እንዲህ ብሎ አለው ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወደምሰጣችሁ ምድር በገባችሁ ጊዜ መከሩንም ባጨዳችሁ ጊዜ፣ ሲአሜን በሉሲ፣ መከሩንም ባጨዳችሁ ጊዜ የእናንተን መከር በኩራት ነዶ ወደ ካህኑ አምጡ። እርሱም ነዶውን በእግዚአብሔር ፊት እንዲሰምርላችሁ ይወዝውዘው። በማግስቱ ጌታ ኢየሱስ የተባረከ ይሁን። ከሰንበት በኋላ ካህኑ ይወዝውዘው። እስቲ ወዝውዙ፣ እስቲ እንደዚህ አድርጉ። እስቲ አሜን በሉ። እስቲ አሜን በሉ። እስቲ ይወዛወዝ በኢየሱስ ስም። ፍሬያችን ይወዛወዝ፣ ሕይወታችን ይወዛወዝ። በሰው ሁሉ ዘንድ የምትነበቡ ደብዳቤዎች ናቸው ይላል እግዚአብሔር ቃል። ሃሌሉያ። ፍሬያችሁ ይታይላችሁ፣ ሕይወታችሁ ይለምልም፣ ፍሬያችሁ ይውጣ በኢየሱስ ስም። እኔ ልባርካችሁ፣ ፍሬያማ ያደርጋችሁ፣ በፍሬያችሁ ሕይወት ዓለም ሁሉ ይወቃችሁ። በምድሪቷ በገባችሁ ጊዜ የተናገርኳችሁን ምድር ሃሌሉያ ከሰማይ መና ቀርቶ እግዚአብሔር ሕዝብም እስራኤልም ከምድሪቷ ምንን በላ ነው የሚለው? ፍሬን በላ ይላል። መና ምን አለ? ስሙኛ፣ መና ምን አለ? ቆመ። ሕዝቡም ከምድሪቷ ምን አረጉ? ፍሬን በሉ። በገባችሁ ጊዜ በምድሪቷ ላይ ፍሬያማ በሆናችሁ ጊዜ የበኩር የሆነውን የመጀመሪያ ፍሬያችሁን ወደ እግዚአብሔር ቤት አምጡት። አሜን። አስራት አለ፣ በኩራት አለ፣ የመጀመሪያ ፍሬ የሚባላል። እግዚአብሔር ሆይ ስራ ብትሰጠኝ የመጀመሪያው ደሞዜ አንተ ነው እንደማለት ነው። the feast of the first fruits። ይሄንን የሚያደርጉ ቅዱሳን በዚህ ቤት ነበሩ። ጌታም እንደባረካቸው አይቻለሁ። በእግዚአብሔር ቤት ተጸልዮ ስራው ሲገኝ በዛው እንደ ቁራ መላእክተኛ መጥፋት አይደለም። እግዚአብሔር ያደረገውን ነገር ፍሬውን ይዞ መምጣት ያስፈልጋል። አሜን ነው። ፍሬያማ በሆናችሁ ጊዜ የመጀመሪያው መኸር፣ የመጀመሪያው ነዶ፣ የመጀመሪያውን እህል ሃሌሉያ
አረ ሃሌሉያ ሃሌሉያ። የመጀመሪያውን በቤቱ ይዛችሁ ነውና ካህኑ ምን ያርገው? ይወዝውዘው። ሲወዘውዘው ሃሌሉያ አረ ሃሌሉያ በሎሴ። ይሄ ኢየሱስ ክርስቶስን ትንሣኤ የሚያሳይ ነው። አሜን ነው ወይ? ከአዳም ጀምሮ ብዙዎች ሞተዋል። ብዙዎች እንደሞቱ ቀርተዋል። ኃያላን ሞተዋል። ሙሴ ሞተዋል። ሁሉ ሞተዋል። አብርሃም ሞተዋል። ነገር ግን ኢየሱስ ክርስቶስ ሞትን ድል አድርጎ የመጀመሪያ ፍሬ ሆኖ ከምድር ከሞት ሞትን አሸንፎ ተነስቶ በእኛ ፊት ታይቷል። አሜን በለኝ እስቲ፣ አሜን በለኝ እስቲ። ጂሰስ ክራይስት ኢየሱስ ክርስቶስ ከሙታን ሁሉ ምንድን ነው? በኩር ነው። የመጀመሪያ የትንሣኤ ፍሬ ነው። ሃሌሉያ አረ ሃሌሉያ አረ ሃሌሉያ። አልዓዛር ተነስቷል፣ ነገር ግን እንደገና ሞቷል። ብዙዎች ተነስተዋል፣ እንደገና ሞቷል። ኢየሱስ ክርስቶስ ላይሞት ለዘላለም ሕያው ሆኖ ሊቀር ከሙታን መካከል ትንሣኤ በኢየሱስ ስም ተነስቷል። ለምላችሁ ዛሬ ክብር አታመጣም አለ ጌታ፣ አታመጭም አለ ኢየሱስ። ክብር አረ ሃሌሉያ አረ ሃሌሉያ አረ ሃሌሉያ አረ ሃሌሉያ አረ ሃሌሉያ። በኢየሩሳሌም ጎዳናዎች ላይ ታይቷል ኢየሱስ ዳግም ላይ ሞት። አሜን ነው ወይ? ሞትን ላያየው ሞትን አሸንፎ የዘላለም ክብርን አግኝቶ ክብርን ሊሰጥህ እሱ ጉድጓድ ገብቶ ጉድጓድን አሸንፎ ስለ አንተ ሞቶ ሞትን ድል አድርጎ ተነስቶልሃል። ሞት ሊያሸንፈው ያልቻለ አሜን በለስ፣ አሜን በለስ፣ አሜን በለስ። ሞት ሊያሸንፈው ያልቻለ ጉድጓዱ ሊይዘው ያልቻለ አሜን አሜን በለስ። ሞትን ያሸነፈ ኃጢአትን ያሸነፈ ሞትን ድል ያደረገ የይሁዳ ነገድ የሆነ ኢየሱስ ክርስቶስ ከሞት በሦስተኛው ቀን በትንሣኤው ድል ተነስቶ አንተን ሕያዋን አድርጎሃል። ቢዘመር ቢሰበክ ቢመለክ ቢለበስ ቢደመቅ ለኢየሱስ ክርስቶስ ነው። ኢየሱስ ጌታ ሞቶ መነሳቱ ብቻ አይደለም፣ ለአንተም ተስፋ ሰጥቷል። እስቲ ሰጥቶኛል በሉ እስቲ፣ ሰጥቶኛል በሉ እስቲ፣ ሰጥቶኛል በሉ እስቲ፣ ሃሌሉያ በሉ እስቲ። የኛ ተስፋ ይኸውልህ አያያያያያ ኧረ አሜን በሉ እስቲ። የምድርን ቅራቅንቦ ለመሰብሰብ አይደለም። የኛ ተስፋ ሞትን እንዳናይ ለዘላለም ከሱ ጋር የመኖር ተስፋ ነው ያለን። ምዕራፍ 15 አንደኛ ቆሮንቶስ ምዕራፍ 15 ላይ ኢየሱስ ጌታ ነው። ያው ለሐዋርያ ጳውሎስ ነገሩ ገብቶታል፣ በደንብ ገብቶት ትንሣኤ ሙታን ከሌለ ክርስቶስ አልተነሳም ይላል። አሜን ነው። ምን ከሌለ? ትንሣኤ ሙታን ከሌለ የሞቱ በክርስቶስ ሆነው የሞቱ የሚነሳሉ የሚለው እውነተኛ ከሆነ ክርስቶስ አልተነሳም ማለት ነው ይላል። ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው። አሜን ነው። እውነት ያስቀኝ ክርስቶስ መነሳቱን ካላመንን። አሜን ነው። አሜን። ክርስቶስ ምን ማለቱን መነሳ ክርስቶስ ካልተነሳ ከንቱ ነው የኛ ክርስትና፣ የኛ ቸርች ክርስትና ከንቱ ነው። መመላለሳችን ሁሉ ምንድነው? ከንቱ ነው። ክርስቶስም ካልተነሳ እንግዲያ ስብከታችን ምናችን? ስብከታችን፣ እምነታችን፣ ስጦታችን ሁሉ ጉዟችን ሁሉ ከንቱ ነው። እምነታችሁም ደግሞ ከንቱ ናት ይላል። አቤት አቤት! አረ እግዚአብሔር ምሕረት ያርግልን። እኛ ትንሣኤና ሞቱን መመስከር ሞትና ትንሣኤውን መመስከራችን ትተን ገና እዚህ ጋር እዛ ጋር ሜጀራችን አይደለም። የቤተ ክርስቲያን ዋና ሜጀር ሞትና ትንሣኤውን መመስከር ነው። የለም በዚህ አሜን ነው ወይ? ምን ብሏል? ተነስቷል። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ማርያም አልተነሳችም፣ ገብርኤል አልተነሳም፣ ኃያሉ አልተነሳም። የተነሳው ሃሌሉያ ሞትን የሞታ ይልቁንም በሦስተኛው ቀን ሞትን ድል ነስቶ በትንሣኤው ኃይል የተነሳ በአብ ቀኝ የተቀመጠ ኢየሱስ ይባላል። ድል ለነሳ ይላል። ደግሞ ድል ለነሳ አሜን አሜን ነው። አሜን ነው። አረ ሃሌሉያ ሃሌሉያ። ዓለምን ድል ነስቼ በአብ ቀኝ እንዳለው ዓለምን ድል ለሚመሳ ደግሞ በኔ ቀኝ እንዲቀመጥ በኔ ዙፋን እንዲቀመጥ ነው። አሜን ነው።
ተስፋ ተሰጥቷል። ዋው ራእይ ነው። ኢየሱስ ጌታ ነው። አሜን። to him that overcome it as I have sat on my father's throne I have given him to sit on my throne። ትንሣኤ ሙታን ከሌለ ደግሞ እምነታችሁም ደግሞ ከንቱ ነው። ደግሞም አለ ክርስቶስን አስነስቶታል። እስቲ በሉ እስቲ ክርስቶስን በሉ እስቲ አስነስቶታል በሉ እስቲ። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱም ምን አላለም? አላስነሳው። ሙታን የማይነሱ ከሆነ ተስፋው የሰጠ የታመነ ካልሆነ አሜን ነው ወይ? ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። አሜን ነው። አሜን ነው። እሱ ከአዳም ጀምሮ የሞቱት ሁሉ ምንድነው? የበኩር የመጀመሪያ ፍሬ ሆኖ ስለኛ ኃጢአት መስቀል ላይ ተወዛውዞልናል። አሜን ነው። እሱ የማወዛወዝ በዓላችን ነው። እስቲ አሜን በሉ። አዛጋላችሁ የማወዛወዝ በዓሌ በሉ እስቲ። ያው ማወዛወዝ በዓሌ በሉ እስቲ። ኢየሱስ ነው በሉ እስቲ። ለዛ ነው ኢየሱስ በመስቀል ላይ ሆኖ የኛን ኃጢአት ተሸክሞ በጠላቶች ፊት የበኩር ሆኖ ተወዛውዞልናል። ጠላቶች እያዩ ተሰቅሎልናል። የመወዘወዝ ማለት ካገኘኸው የበኩሩን የመጀመሪያውን አምጣና ለእግዚአብሔር ስጠው። ካህኑም ደግሞ ምን ያርግልህ? ይወዝውዘው፣ ይታይልህ ማለት ነው። ኢየሱስ ሞትና ትንሣኤ መሆኑን ለኛም የዘላለም ሕይወት መገኛ መሆኑን በመስቀል ላይ ተወዛውዞ አሳይቶናል። አሜን አሜን ጀራሜ አሜን ጀራሜ ሃሌሉያ። አጨብጭቡ ለጌታ ለኢየሱስ በኃይል። ኢየሱስ ጌታ። ክርስቶስም ካልተነሳ እምነታችሁ ከንቱ ናት። እስካሁን ድረስ በኃጢአታችሁ አላችሁ። ምን ማለት ነው? ካላመናችሁ። አንድ ሰው ከዓለም ወደ ኢየሱስ ክርስቶስ ሲመጣ ምን ማለት ነው? አምናለሁ። አሜን ነው ወይ? ለኔ እንደሞተ በመስቀል ላይ ደግሞ ኃጢአቴን ደሙን አፍስሶ እንደከፈለልኝ አምናለሁ ብለን ክርስቶስን አምነን የተጠመቅን ክርስቶስን ስንለብስ ያኔ ድነናል። አሜን ሲአሜን በሉ እስቲ። አለበለዚያ ግን እስካሁን በምናችሁ አላችሁ? ኢየሱስ ክርስቶስ ይሄን በእኛ ላይ አያደርግብን። አጨብጭዋ ለጌታ ለኢየሱስ ክርስቶስ። ለዛ ነው ኢየሱስ እንደዚህ ያለው፣ እኔ ሞትና ምንድን ነኝ? ትንሣኤና ሕይወት ማን ነው? ሕይወትና ትንሣኤ ማን ነው? ኢየሱስ ነው። አሜን ነው ወይ? ኧረ አጨብጭቡ ለጌታ ለኢየሱስ። ክብር ለጌታ ይሁን። ዋው! የመጨረሻው አሁን ሞተራችሁን አግሉ። አራተኛው ላይ ደርሰናል። አራተኛው ዘ ፊስት ኦፍ ዊክስ ይባላል። በዓለ ሃምሳ ማለት ነው። ነዶንም በወዘወዘበት ቀን በእርሱ ነውር የሌለበትን የአንድ ዓመት ተባት ጠቦት ለሚቃጠል መስዋዕት ወደ እግዚአብሔር አቅርቡ። የእህልም ቁርባን ከመስፈሪያው ከ10 እጅ 2 እጅ የሆነ የዘይት የተለወሰው መልካም ዱቄት ለእግዚአብሔር ጣፋጭ ሽታ እንዲሆን ለእሳት ቁርባን ይሁን። የመጠጡንም ቁርባን የወይን ጠጅ የኢን መስፈሪያ አራተኛ እያለ ይቀጥላል። የወዘወዛችሁትን ነዶ ከምታመጡበት ቀን በኋላ ከሰንበት ማግስት ፍጹም 7 ጊዜ 7 ቀን ቁጠር። 7 ጊዜ 7 ምን በል? 7 ጊዜ 7 ምን በል? 7 ጊዜ 7 ቀን ቁጠር። እስከ 7ኛ ሰንበት ማግስት ድረስ 50 ቀን ቁጠር። አዲሱንም የእህል ቁርባን ወደ እግዚአብሔር አቅርቡ። አሜን 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 በሉ እስቲ። 7 ጊዜ 7 ምን በል? በደንብ ስሙኝ። 7 ጊዜ 7 ምን በል? ጎበዝ። ኢየሱስ ጌታ ነው። አሜን 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 በሉ እስቲ። ይሄንን በዓል የበዓለ ሃምሳ ወይም ደግሞ ዘ ፊስት ኦፍ ዊክስ ይለዋል። የሳምንታት ነው የሚለው ግን የበዓለ ሃምሳ። ኢየሱስ ጌታ ነው። የበዓለ ሃምሳ በዓል ነው። ኢየሱስ ጌታ ነው። ስንት ቀን ቁጠር? በደንብ ስሙኝ ወደ እኔ። ስንት ቀን ቁጠር? 7 ጊዜ 7 ስንት ይሆናል? 49። አሜን አሜን ነው ወይ? ይሄ የበዓለ ሃምሳ
ማስታወሻነቱ የኢየሱስ ክርስቶስን ትንሣኤ የሚያሳይ አሜን ነው። አሜን ነው። ኢየሱስ ከተነሳበት ቀን እስካረገበት ቀን 50 ቀናቶች ናቸው። 7 ጊዜ 7 ስንት ነው? 49 ኢየሱስ ክርስቶስ ጌታ ነው። ከዛ ኢየሱስ ከተነሳበት ቀን ጀምሮ አሜን ኃይልን እስክትቀበሉ ከኢየሩሳሌም አትውጡ። ኃይልን ባገኛችሁ ጊዜ ደግሞ ከኢየሩሳሌም ጀምሮ በይሁዳና በሰማርያ ምኖቼ ትሆናላችሁ? ምስክሮቼ ትሆናላችሁ እስካለበት ቀን ድረስ 40 ቀን ነው። አሜን። ውሸት እውነት ስንት ቀን ነው? ሃሌሉያ። ከዛ ቀን በኋላ መንፈስ ቅዱስ እስኪወርድ ስንት ቀን ፈጀ? 10 ቀን ፈጀ። አሜን ነው ወይ? አሜን ነው ወይ? ኧረ አሜን በሉ እስኪ። በ50ኛው ቀን የበዓለ 50 የተባለው ቀን በደረሰ ጊዜ መንፈስ ቅዱስ በኃይል ወረደባቸው። 50ኛው ቀን ለአንተ ኢዮቤልዩ ነው፣ የነጻነት ቀን ነው። አሜን አሜን አሜን። ለእስራኤል 50ኛው ቀን ኢየሱስ ክርስቶስ ጌታ ነው። 50ኛው ዓመት የነጻነት ቀን ነው። አሜን ነው ወይ? አሜን ነው ወይ? ባሪያው ነፃ የሚወጣበት ቀን ነው። የታሰረው የሚፈታበት ቀን ነው። ጨለምተኛው የሚበራበት ቀን ነው። ለምን ኢዮቤልዩ በቤቱ መጥቷል? ለምን ብርሃን በቤቱ መጥቷል? ለምን መፈታት ቤቱ መጥቷል? ነገር ግን 50ኛው በዓል ሃሌሉያ ሃሌሉያ ኢዮቤልዩ በደረሰ ጊዜ መለከቱ ሲነፋ አረ ሃሌሉያ ዶማውን ቁጭ አድርጎ ሸው ነገር ሁሉ ትቶ ሰንሰለቱን በጥሶ ነፃ ወጥቻለሁ፣ ነፃ ወጥቻለሁ። ለኔ ኢዮቤልዩ ነው። ለኔ ነፃነት ዓመት ነው። ለኔ ቪክትሪ ዴይ ነው። ለኔ የድል ቀን ነው እያለ ይቦርቃል። ዛሬ በኢየሱስ ስም እግዚአብሔር ያስቦርቅ። በኢየሱስ ስም እግዚአብሔር ያስቦርቅሽ። በኢየሱስ ስም እግዚአብሔር ያስቦርቅ። ኢዮቤልዩ መጥቶልኛል። እስቲ መጥቶልኛል በሉ እስቲ መጥቶልኛል በሉ እስቲ ኢዮቤልዩ በሉ እስቲ የነጻነት ቀን በሉ እስቲ የድል ቀን በሉ እስቲ የሰላም ቀን በሉ እስቲ አሜን አሜን አሜን። የታሰሩትን ነፃ አውጣ ዘንድ የታሰሩትን ነፃ አውጣ ዘንድ የተጨቆኑትን ነፃ አውጣ ዘንድ እግዚአብሔር ልኮኛል። በስራት ያሉ ተፈተዋል። በሞት ጥላ መካከል ያሉ ብርሃን አይተዋል። ሃሌሉያ ሃሌሉያ ሃሌሉያ። በጨለማ ውስጥ የሚሄድ ትውልድ ብርሃን አየ። ኢየሱስ ብርሃን አምጥቶልሃል። ኢየሱስ ብርሃን አምጥቶልሻል። ለዛ ነው ወንድሞቼ ክርስትና የማብራት ጉዳይ ነው፣ የብርሃን ጉዳይ ነው። ሃሌሉያ 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 ሃሌሉያ። የታሰሩትን ነፃ አወጣ ዘንድ አሜን 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 አሜን። የተራቡትን ነፃ አወጣ ዘንድ በስራት ያሉትን ነፃ አወጣ ዘንድ እግዚአብሔር ቀብቶ ልኮኛል። ኧረ ሃሌሉያ። በጣም የገረመኝ ነገር ወንድም ብርሃናም ያለው the feast, I mean this week, the feast of weeks speaks of origination. በጣም you have to understand ምን ማለት ነው? ኦሪጂኔሽንን ነው የሚናገረው፣ መሰረት ነው። በሌላ አነጋገር የቤተ ክርስቲያን መሰረት በዓለ 50 ቀን ነው። የቤተ ክርስቲያን መሰረቷ መቼ ነው? ጴንጤቆስት። ጴንጤቆስትን ዝቅ ካረክ ከናክም ከከዳህም የእግዚአብሔር መንግስት ለአንተ ይሁን አይሁን እርግጠኛ አይደለም። የኛ ቤት የጴንጤቆስት ቤት ይባላል። ጴንጤቆስት speaks of origination። በዓለ 50 መሰረትን ነው የሚያሳየው። ኦሪጂን ማለት ምን ማለት ነው? ኦሪጂን ማለት ምን ማለት ነው? ኦሪጂን ማለት መነሻ ማለት ነው፣ ምንጭ ማለት ነው። የቤተ ክርስቲያን ምንጭ በዓለ 50 ቀን። ለዛ ነው ኤልያስ ይመጣና ሁሉን ወዴት ነው የሚያቀናው? ወደ በዓለ 50 ነው። አልገባንም ማለት ነው። ከዛ ውጭ ምን ነው ልኮን አልገባን። ወዴት ነው የሚያቀናው? ሁሉን ምን ያደርጋል? ያቀና። ወዴት? ወደ በዓለ 50። 120ዎቹ ወደ ተሰበሰቡበት፣ መንፈስ ቅዱስ ወደ ወረደበት፣ የመንፈስ ቅዱስ ሥራ ወደ ተሰራበት
አሜን ነው ወይ? ሐዋርያት ወደ ተቀቡበት፣ ኃይል ወደ ተቀበሉበት፣ ጸጋ ወደ ተካፈሉበት ኤልያስ መጥቶ ወደዛ መልሶናል። that's Christianity። ባለ ሃምሳን የካደ ሰውዬ ራፕቸር ሊያገኝ አይችልም። ቀጥሎ ያለው ራፕቸር ነው። የሁሉ ነገር መሰረት እዛ ጋር ነው። አሜን አሜን ነው ወይ? የሁሉ ነገር መሰረት የት ነው? እዛ ጋር ነው። ክብር ለጌታ ለኢየሱስ ይሁን። እናጨብጭባለን ለኢየሱስ። የመጨረሻ listen I want to read to you what William Marion Branham said about Pentecost. Listen. Ephesian church age. Now we know exactly from the word which was recorded by the Holy Spirit how the first or original church was founded and how God manifested himself in her. The word can't change. The word can't what? ቃሉ ምን አይልም? አይቀየርም። The word can't change or be changed because of the word is God. ቃሉ አምላክ ስለሆነ አይቀየርም። In the beginning was the word was with God and the word was God. To change one word of it is አንዱን ቃል መቀየር ይላል። As did Eve brings sin and the days. ሔዋን ቃሉን እንደቀየረችና ኃጢአትና ሞትን በገነት ውስጥ እንዳመጣች አንዱን ቃልም ደግሞ መቀየር ያንኑ ነገር በቤተ ክርስቲያን ያመጣል እያለ ነው። አሜን ነው ወይ? ኢየሱስ ጌታ ነው። ጌታ የተባረከ ይሁን። To change one word of it as did ይልና as it even read in Revelation ይልና if any man shall add unto this ማንም ሰው በዚህ ላይ ቢቀጥል ቢቀንስ ይልና ይናገርና ኢየሱስ ክርስቶስ ጌታ ነው። ወረድ ይልና የሚለውን ልንገራችሁ በጣም ሰፊ ስለ thus what በደንብ ስሙ thus what the church was at Pentecost is the standard. What the church was what? በበዓለ ሃምሳ ቀን ቤተ ክርስቲያን የነበራት ስልጣንም በሉት የነበራት ሁኔታ ከዛ ወዲህ ላለ ቤተ ክርስቲያን ስታንዳርድ ነው፣ መለኪያ ነው። ከበዓለ ሃምሳ ቀን ከጴንጤቆስጥ ዝቅ ያለ ከፍ ያለ ሔዋን በቤተ ቃሉን ቀይራ ወይ እንትን ብላ ሞትና ኃጢአት እንዳመጣች በቤተ ክርስቲያን ላይ እንደዛ ነው የሚለው። This is Pentecost church. What the church? አሜን ነው። What the church was እንግሊዘኛ እንግዲህ ቋንቋ ካልቀየረ ማለት ነው፣ ትርጉም ካልቀየረ ቤተ ክርስቲያን በበዓለ ሃምሳ ቀን የነበረችበት ሁኔታ እስከ ዛሬ መለኪያ ነው። ዛሬም የሚመሰረት ቤተ ክርስቲያን በሱ ስታንዳርድ ነው። ሌላ ትርጉም አለ? That is a pattern. That is what? ፓተርን ማለት ምን ማለት? መስመር ነው። ይሄ ስልክ ፓተርን አለው መቆለፊያ። ያንን ፓተርን ካልነካሁት ስልኩን ልገባ አልችልም። የእግዚአብሔር መንግስት በበዓለ ሃምሳ በኩል ነው የሚገባው። ሊስን አንዳንዱ እዚህ ሀገር መጥቶ ባህሉን ነው ጭኖብን ሄዱ። አንዳንዱ እዚህ መጥቶ ሀገሩ ላይ የሚሆነው ነው የጫነብኝ። እኔ ግን አሁን ገብቶኛል። ቤተ ክርስቲያን መሰረቷ በዓለ ሃምሳ ቀን። ኢየሱስ ጌታ፣ ኢየሱስ ጌታ። That is the pattern. እስቲ ፓተርን ማለት እኮ ወደዚህም ወደዚህ ሌላ መንገድ የለም እያለን ፓተርን። ያንቺን ስልክ ነው አክሰስ ማድረግ አልችልም፣ ያንቺንም አልችልም ፓተርኑን ካልነገርሽ። የቤተ ክርስቲያን የመዳን የቤተ ክርስቲያን ፓተርኗ በዓለ ሃምሳ ወይም መንፈስ ቅዱስ። አሜን ነው፣ አሜን ነው። There is no other pattern. ሌላ ምን የለም፣ ሌላ ምን የለም፣ መንገድ የለም እያለ ኢየሱስ ጌታ። What God did at Pentecost, he has to keep on doing until the church age closes. በጣም ገደለኝ ይሄኛው ወቅ እግዚአብሔር በበዓለ ሃምሳ ቀን የሰራውን ስራ ቤተ ክርስቲያን ተነጥቃ ከጌታ ጋር እስክትሄድ ድረስ እስከ መጨረሻው መንገዱ ይሄ ነው። ሲአሜን በሎሴ፣ አሜን በሎሴ፣ አሜን በሎሴ። ቤተ ክርስቲያን ጌታ መጥቶ እስኪወስዳት ድረስ አሜን ነው ወይ? የቤተ ክርስቲያን ዘመን እስኪፈጸም ድረስ አሜን ነው ወይ? የቤተ ክርስቲያን መንገዷ ምንድነው? በዓለ ሃምሳ ይባላል።
አሜን በለሴ